አደይ በመጨረሻ በንዴትና በቁጣ አፈጠጠች። ዴቭ እና ዶክተር ደግሞ ፊት ለፊት ሲጥ ተደራረጉ። ቤሪ እንደ አጋጣሚ ዴቭዬ ቤቢን ፈልጌ ነው የመጣሁት እያለች ካሹ ጋር ስትላዘዝ የነበረችው ሴት ከዶክተር ጋር ገጥሞ ስታይ በጣም ደስ አላትና ዶክተር በል እንግዲህ አንተም አደይህን ጠቅልለህ ይዘህ ሂድ፣ ዴቭንም ለእኔ ተውልኝ እያለች በጩኸት መቀወጥ ጀመረች። ዴቭም ደግሞ በጣም ተናዶ ስለነበረ ዶክተርን አንገቱን ሴት አደረገና ቆይ አንተ አደይን ካጠገቧ ራቅ እያልኩ ያልኩት ለምንድን ነው? አይገባህም እንዴ? ስናገርህ መረዳት መቻል አለብህ። አደይ በፍጹም አንተ ልትወድህም ልታፈቅርህም አትችልም። እኔ ጋር ግን ጮኛዬ ናት፣ ቀለበት አስሬላታለሁ፣ ላገባት ነው እያለ ሲጮህበት ዴቭ አለች አደይ ራሷን መቆጣጠር አቃታትና እንዴት እንደዚህ ታደርጋለህ? የሰው ዘሎ አንገት ማነቅ ምን ይሉታል? ዶክተርን በወደውና ባፈቅረው ኑሮ ካንተ ጋር ጊዜን የማሳልፍ ይመስልሃል እንዴ? ብላ ስታፈጥበት አደይ ቆይ ነገረ ሁኔታው ምንድን ነው? እኔ እኮ ወደ ሆስፒታሉ መምጣት አልፈልግም። ለለሊ ስል ወንድሟን ለማሳከምና ወንድሟ ምርመራ እንዳደርግ ስለፈለግኩ እንጂ እንደሱ ስራ ቢሆን ምንም ልታደርጊ ሲጀመር ከሱ ጋር ምንም እንድትገናኝም አልፈልግም ብሎ ደመደመባት። ዴቭ እያበሳጨኸኝ መሆኑን ብታውቅልኝ በጣም ደስ ይለኛል። እኔ እኮ ህፃን አይደለሁም። ማንም ሰው እጄን በገተተኝ መንገድ የሚሄድ ሰው አይደለሁም። እንዴት እንደዚህ ታደርጋለህ? ቅናትህን በልክ አድርገው። እኔ ካሁን በኋላ ከዶክተር ጋር ስትጣላም ሆነ እንደዚህ ስትናናቁና ስትጋደሉ ማየትን አልፈልግም ብሎ ተናገረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው ውዶችዬ። የአደይ የፈተና ስቃይ እንደቀጠለ ይገኛል። ዴቭ አሁን ላይ ለምን ከዶክተሩ ጋር እንደዚህ ፊት ለፊት እየተያየሽ ትሳሳቂያለሽ፣ ትገለፍጫለሽ ብሎ ጨለለባት። እሷም በጣም አበደችና ራሷን መቆጣጠር አቅቷት እንዴት እንደዚህ ልትል ትችላለህ? ምንም ቢሆን እኮ እኔ አንተን ነው የምወደው፣ አንተን ነው የማፈቅረው። ከዶክተሩ ጋር እንዴት ስትሆን ማየትም ሆነ መስማትም አልፈልግም ብላ አበደች። ምን ነው ፍቅርሽ እነካሁብሽ እንዴ? ደካማ ጎንሽ እነካሁብሽ እንዴ? እያለ ጨለለ። እውነቴን ነው ምልሽ፣ ካሁን በኋላ አጠገቡ የምትደርሽበት አንድም ነገርም የለም ብሎ አስጠነቀቃት። አደይም ደነገጠች። ቤሪም እንግዲህ አንተ የምትገባው ለእኔ ብቻና ብቻ ነህ፣ የኔ ፍቅር ያለ ቦታ ነው ያለኸው እያለች ከዴቭ ጋር ከባድና አደገኛ ጦርነት ከፍተዋል ማለት ነው። አሹም በተደጋጋሚ ሮማንን አፈቅርሻለሁ፣ ወድሻለሁ ብሎ ባያፈርጠውም በተዘዋሪ እየነገራት ስለሆነ ስላልተረዳችው በጣም ተናዷል። ሄለንን አለልኝና ጫኔ አግተው ለማሰቃየት የአደይ አጎት አበበን አገኙትና ስማ፣ የዛ ሰፈር ሴቶች በዱላ እንጂ በፍቅር አያውቁም። አሁን አንተን ተከትላ ጥሩ ህይወት መኖር ታቃታት፣ ለምን አግተን አናሰቃያትም? ይህንን ማድረግ አለብን። ይሄ ካልሆነ ግን በፍጹም ሄለንን አንተ ተከትላ ወደ ከተማ የምትሄድ ሴት አይደለችም። ስለዚህ አንተም መቸገር የለብህም፣ ስንት ሴት በሞላበት ዓለም ከእሷ ጋር መጋተት የለብህም ብለው አሉት። የአደይ እናት ብርሃን ሰሞኑን ወንዝ ለወንዝና ጫካ ለጫካ መሄድ አብዝተሻል። አንቺ ልጅ ራስሽን ጠብቂ። እማዬ አሁን አደይን ስላወራሻት በጣም ደስ አለሽ አይደል? ለምንድን ነው ደስ የማይለኝ? እህትሽ አይደለች እንዴ? ምን ነው ይሄን ያክል ክፋት? ልጄ ምንም ቢሆን እኮ በአንድ ማህፀን ነው ያደጋችሁት። ዛሬ ላይ እሷ ከተማ ገብታ አንቺ ገጠር መሆንሽን ነው እንዴ የምታየው? አለቻት። አረ እንደዛ ማለት አይደለም ማየ፣ ዋናው እህቴ ደስተኛ መሆኗ ነው። እሷ ደስተኛ ትሆንልኝ እንጂ ሁሉም ነገር ቀላል ነው ብላለቻት። ለሊ እንግዲህ ባቡሬ
ተደፍቶ ታገብኛለሽ ወይ የሚል ጥያቄ አቅርቦላት ነበር። እሷም የባቡሬን ጥያቄ ለመቀበል በጣም ደንግጣና ማመን አቅቷት ተደፍታ እያለቀሰች ነበር። እሱም ምላሿን በጉጉት እየጠበቀ ሳለ እውነትህን ነው ባቡሬ፣ እኔን ለማግባትና እኔን ቤተሰብ ለማድረግ አንተ ፍላጎት አለህ አለችው። አሁን አደይ፣ ፍላጎት ሳይኖረኝ ሳልወድሽ ሳላፈቅርሽ አንቺን በጣም ነው መወድሽ እማፈቅርሽ፣ አብሬ ካንቺ ጋር ለመኖር እድሜንና ህይወቴን መስዋዕትነት ለማድረግ ዝግጁ ነኝ ብሎ አላት። እሷም በጣም ደስ አለችና አሁን አገባለሁ ቤኪ፣ ግን እርግጠኛ ነህ ኤላም እንደዚህ እንዳንተ ብዙ ልቤንና የኔን ማንነትና ፍላጎት ከተረዳ በኋላ ነው ሰባብሮኝ ሄደው? አንተስ እንደዛ ላለማድረግ ምን ዋስትና አለኝ እያለች አለችው። እሱም አረ ተረጋጊ፣ እኔ እንደዛ የማደርግ ሰው አይደለሁም። አንቺ እኮ ማለት እናቴን መልሰሽ የሰጠሽኝ እህት እንድትኖረኝ በአንቺ ውስጥ እንድሆን ራሴ ስራ አገኝቼ በስራ እንድቋቋም ያደረግሽኝ ለየት ያልሽ ሴት ነሽ። ስለዚህ ምንም ብትይ ምንም ምን ያንችን ትቼሽ የሚሄድበት አቅም የለኝም ብሎ አላት። እሷም ቀለበቱን ተቀበለችው። ሁሉም ደስ አላቸው። ዴቭም አበባውን አነሳና ለአደይ ይህ አበባ ደግሞ ላንቺ ነው ደስ ይበልሽ ብሎ ግንባሯን ሲስማት ቅምጥል በቅናት አበደችና ከዛ ቦታ ላይ እየበረረች ሄደች። ኪንጎም ከአደይ ላይ 2 አበባ አነሳና እየበረረ ሊሄድ ሲል ኪንጎም አንደኛውን አበባ ተቀበለው። ማን ነው ዳይመንድ። ኪንጎ እንግዲህ ቅምጥልን ተከትሎ ሲሮጥ ያንን አበባ ተንበርክኮ ሲሰጣት ልክ ልኩን ነገረችው። ቆይ አንተ ሰው ያደረገው ለማድረግ የምታደርገው ጥረት ምንድን ነው? ዴቭና ባቡሬ እኮ ማንም ሳይላቸው በራሳቸው ተነሳሽነት ተነስተው ለማስደሰት ሚስቶቻቸውን የሚያደርጉን ነገር በጣም ደስ ይላል። አንተ ግን ምንም ገንዘብ ሳታወጣ እኔን ለማስደሰት ምንም ነገር ሳታደርግ እዛ ሰው የሚሰጣጠውን አንስተን ለኔ እንቺ ማለት በጣም የሚደብርና የሚያስጠላ ነገር ነው ብላ ተቆጣች። ኪንጎም ያንን አበባ ለኩኩሻ ሰጠና ጭፈራቸውን ቀጠሉ። ዳይመንድና ኩኩሻም ፍቅር ቢጤ ያዝ አድርጓቸው እንግዲህ በስድቡም በምኑም እየተጎናነፉ ይገኛሉ። በድንገት ደግሞ ገጀራው መጣና እህቴ ወንድሜ እየተባባለው ከለሊ ጋር ተቃቀፉና ቤኪ ይህን ሁሉ ያደረከው እኔን ለማስደሰት ብለህ ነው አደል? ገጀራውን በገንዘብ አስፈትተህ እኔን ሰርፕራይዝ ለማድረግ ያደረካቸው ነገር በሙሉ በጣም ልረሳቸው የማልችለው ትልቅ ነገር ነው። አመሰግናለሁ። ምንም ቢፈጠር ምንም አንተ በጣም ለየት ያልክ ሰው ነህ ብላለችው። ገጀራውም እንግዲህ እዛ ዳይመንድና ኩኩሻም ስላሉ እኔ ከእስር ቤት የወጣ ሰው አስተሳሰቡም ሁሉም ስለሚበተን ምንም ነገር ማለት አልችልም አለና ከዳይመንድ ጋር ሲጋጠሙ ኩኩሻም አናቱን በጠርሙስ በተነችለት። ለሊም ደስታዋ ሁሉ ጠፋና በወንድሟ ማሰብ ጀመረች። እሱም ቢሆን ወይኔ ጭራሽ እንዳደረገችኝ አልለቃትም። አሁን እንግዲህ ፖሊሶቹም እየተከታተሉኝ ስለሆነ እኔ አንቺን ደስታ ለማየት በሰዓቱ ስላልደረስኩ በጣም ይቅርበኝ አላት። እሷም ችግር የለውም አሁንም ሁሉም ነገር እንዳለ ነው፣ ስለመጣህና ስላየሁህ በጣም ደስ ብሎኛል ብላለችው። ማዘሯም እዛ ቁጭ ብላ መረቀቻቸው። ደስታችሁን ያስቅላችሁ ልጆቼ፣ በጣም ደስ ብሎኛል። ሁለታችሁ ተሳስባችሁ ተፈቃቅራችሁ ረጅም እድሜ እንድትኖሩ እመኝላችኋለሁ ብላ መርቃ ሄደች። ገጀራውም ደም እየፈሰሰው ስለነበር አደይና ዴቭ ወደ ሆስፒታል ይዘውት ሄዱ። ዶክተሩም ደግሞ ዴቭ ሲለምነው በፍጹም ገጀራው በጣም ወንጀለኛ ሰው ነው፣ እሱን ሁላችንም እየፈለግነው ነው። ወንጀለኛ ሰው በፍጹም ላክም አልችልም፣ እባክህ ባቡሬ ጉዳይ ላይ ስለነበር የለሊ ወንድም ነው፣ ለለሊ
ስንል ነው ይሄን ሁሉ የምናደርገው እና ደሙ ፈሶ አይለቅ እባክህ አክመው አለና ዴቭ ለመነው። ዶክተሩም ወደ መኝታ ክፍል ይዞ ሄዶ ገጀራውን እያከመው ሳለ እዛ ብዙ ክትትል እንዲደረግለት ዴቭን በተደጋጋሚ ሲለምነው በፍጹም መስማት አልፈለገም። ገጀራውም ጭንቅላቱ የፈሰሰውን እያሰረለት ሳለ አደይ ዶክተር እባክህ ለለሊ ስትል ገጀራው ያደረገው ነገር ልክ እንዳልሆነ አውቃለሁ፣ ግን ሕክምና ማግኘት አለበት። ለሊ ብትመጣ አሁን ብትለምንህ እምቢ አትልም። እሺ አደይ ላንቺ ስል አይደለም ይሄን ብዙ ነገር አደርጋለሁኝ፣ ገጀራውንም አክመዋለሁኝ አታስቢ ብሎ አላት። አቤት 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 እነዚህ ሴቶች እንደምንም እንደዛም ብለው አሰማመጠችህ። አንተ ግን ዴቭ ሲለምንህ እምቢ አልክ። ምን አይነት ራስ ወዳድ ነህ እያለ መልስ ሰጠው ማለት ነው። እንግዲህ እጅጉን በጣም የሚገርመውና የሚደንቀው የአደይና የዶክተሩ የብቻ ሆኖ ማውራት ዴቭን በጣም ሰላሙን እየነሳው ነበረ። መጨረሻ ላይ ማስጠንቀቂያ ሰጠ ዴቭ። እኔ ከአደይ ጋር ምንም አይነት እንትን የለኝም። አደይ በጣም አጥፍተሻል። ዛሬ እኮ ቀጠሮ ቀጥሬሽ ነበር፣ ቢያንስ እኔ መተሽ ማናገር ነበረብሽ ብሎ አላት። እንዴ ዶክተር የሌሊ ፕሮግራም ነበርና በዛ ስላልተመቼ ነው፣ እባክህ ተረዳኝ። ስለዚህ ሌላ ቀን መተን እናወራለን። በሩን ሲከፍተው ዴቭ አደይ ምን ታደርጊያለሽ? ነይ ውጭ እየጠበቅኩሽ ነው ብሎ አላት። እንግዲህ ቅምጥልና ኪንጎም መንገዱን እየተጨቃጨቁ ሄዱ። ዳይመንድና ኩኩሻም ደግሞ በጣም ነው ማመሰግነው፣ አንቺ ትለያለሽ፣ ለእኔ ስትይ አናቱን በተንሸው አይደል? ገጀራው ማለት ከባድና አደገኛ ሰው ነው። ካሁን በኋላም ደግሞ ራስሽን እንድትጠብቅ ይፈልጋለሁኝ ኩኩሻ ብሎ አላት። እንዴ እኔ ለአንተ ብቻም ሳይሆን እንዴት ገና ከእስር ቤት መጥቶ እንደዚህ ይፈነጫል? አናደደኝ። አሁን እኔ ሸቤ ገባ ይሆን? ምን ሸቤ ትገቢያለሽ? እሱ እኮ ወንጀለኛ ሰው ነው። ወንጀለኛ ሰው አናቴ ምን ፈነተከች ብሎ ሚከስሽ ይመስልሻል እንዴ ብሎ አላት። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን በድጋሚ ላይክ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።